ሰላም ጤና ስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለዛሬ በያዝናቸው ዜናዎች የሆርሙዝ ሰርጥ በድጋሚ መዘጋቱ ተሰምቷል። የኢራን ጦር የሆርሙዝ ሰርጥን ዳግም ተቆጣጥሮ ይገኛል። የፋርስ ዜና ወኪል የኢራን አብዮታዊ ዘብን ጠቅሶ ሰርጡ አካባቢን ጦር ተቆጣጥሮ በቀደመው ሁኔታ ላይ መመለሱን ዘግቧል። የተወሰነ የጭነት መርከቦች ደግሞ በሰርጡ በኩል ማለፍ ችለው የነበረ ቢሆንም ነገር ግን አሜሪካ በኢራን ላይ እያራመደች ባለችው ከበባ ምክንያት ድጋሚ ተዘግቷል። በሌላ ዜና በኦማን ባህር ዳርቻ አቅራቢያ የሚገኝ የጭነት መርከብ መመታቱ ተሰምቷል። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ድርጅት እንደዘገበው ከኦማን በስተሰሜን ምስራቅ 25 የባህር ማይል ርቀት ላይ የሚገኝ አንድ የጭነት መርከብ ባልታወቀ ጥይት መመታቱም ተገልጿል። በቴህራንና በአሜሪካ መካከል የሚደረገው የሁለተኛው ዙር ድርድር እስካሁን ፈቃደኛ እንዳልሆነችና አንድ ስማቸው ያልተጠቀሰ የሀገሪቱ የምንጭ ዋቢ አድርጎ ኢራን በመልእክት ልውውጥ ወቅት አሜሪካ ከልክ ያለፈ ጥያቄዎችን አቅርባለች ብላ እንደምታምን ገልጻለች። በተጨማሪም የኢራን አብዮታዊ ዘብ የሆርሙዝ ባህር ሰርጥ ቁጥጥርን ወደ ቀድሞ ሁኔታው ተመልሷል በማለት መግለጫም አውጥቷል። በዚህ መግለጫውም ምን ይዟል የሚለውን አብረን እናያለን። አብራችሁን ቆዩም። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታ ተመልሷል ሲል አስታወቀ። የኢራን እስላማዊ አብዮታዊ ዘብ አሜሪካ በኢራን ወደቦች ላይ የምታካሂደውን የባህር ላይ ከበባ እንደቀጠለችበት በመጥቀስ የሆርሙዝ ባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል ሲል አስታውቋል። የኢራን ብሔራዊ ቴሌቪዥን የዘብ ኃይሉን የጋራ ወታደራዊ እዝ ዋቢ አድርጎ እንደዘገበው አሜሪካ የከበባ እርምጃን እንደ ሽፋን በመጠቀም የባህር ላይ ውንብድናና የንግድ መርከቦችን የመዝረፍ ድርጊት እየፈጸመች ነው ሲልም ከሷል። መግለጫው አክሎም በዚህ ምክንያት የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል። ይህ ስትራቴጂካዊ የውሃ መስመር አሁን በመከላከያ ኃይሉ ጥብቅ ቁጥጥርና አመራር ስር ነው ብሏል። የኢራን እስላማዊ አብዮታዊ ዘብ ኃይል ይህ ጥብቅ የቁጥጥር የሚቀጥለው ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ሙሉ በሙሉ የባህር ላይ የመንቀሳቀስ ነጻነት እስኪያገኙ ድረስ መሆኑንም ገልጿል። አሜሪካ ከኢራን የተነሱ መዳረሻቸው ለሚጓዙና ለሚመለሱ መርከቦች ሙሉ የመንቀሳቀስ ነጻነት ከምትመልስ ድረስ የሆርሙዝ የባህር ሰርጥ ሁኔታ በጥብቅ ቁጥጥር ሆኖ በቀድሞ ይዘቱ ይቀጥላል ሲልም መግለጫው አክሏልም። ኦማን የባህር ዳርቻ አቅራቢያ የሚገኝ የጭነት መርከብ ተመታ። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ድርጅት እንደዘገበው ከኦማን በሰሜን ምስራቅ 25 የባህር ማይል ርቀት ላይ የሚገኝ አንድ የጭነት መርከብ ባልታወቀ ጥይት መመታቱም ተረጋግጧል። ጥቃቱ የተወሰኑ ኮንቴይነሮች ላይ ጉዳት ያደረሰ ሲሆን እስካሁን ድረስ በእሳት መያያዝ ወይም በአካባቢው ላይ የደረሰ የአካባቢ ብክለት እንደሌለም ተገልጿል። ይህ ክስተት ኢራን ሆርሙዝ ዘግቻለሁ ማለቷንና በኢራን የባህር ኃይልና በአሜሪካ የባህር ኃይል መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት የተፈጠረ ነውም ተብሏል። በዛሬው ዕለት ብቻ በሆርሙዝ አካባቢ ተመሳሳይ የደህንነት ስጋቶች መታየታቸውን ተከትሎ በአካባቢው ያሉ መርከቦች ከፍተኛ ጥንቃቄ እያደረጉና አጠራጣሪ እንቅስቃሴዎችን እንዲያሳውቁም ጥሪ ቀርቧልም። ቴህራን ከአሜሪካ ጋር ለሚደረገው ሁለተኛ ዙር ድርድር እስካሁን ፈቃደኛ እንዳልሆነች የኢራኑ ተስኒም ዜና ወኪል አንድ ስማቸውን ያልጠቀሰ የሀገሪቱ ምንጭ ዋቢ አድርጎም ዘግቧል። ኢራን በመልእክት ልውውጥ ወቅት አሜሪካ ከልክ ያለፉ ጥያቄዎችን አቀርባለች ብለው እንደሚያምኑም ገልጿል። ድርድሩ እንዲቀጥልም አሜሪካ እነዚህን ጥያቄዎች ማንሳት እንዳለባት እንደ ቅድመ ሁኔታ አስቀምጣለችም ያሉት ቴህራን ይህን አቋሟን በፓኪስታን አምባሳደር በኩል ለአሜሪካ ያሳወቀች ሲሆን ለሁለተኛው ዙር ድርድር አለመስማማታችንን በፓኪስታን አደራዳሪነት ለአሜሪካ ወገን አሳውቀናል ሲሉ ምንጩ ገልጿልም። ኢራን ምንም አይነት ውጤት በማይገኝበትና ጊዜ የሚባክንበትን ረጅም ድርድር ውስጥ የመሳተፍ ፍላጎት እንደሌላትም በድጋሚ አረጋግጣለች። በሌላ በኩል ግብጽ እና ፓኪስታን በሁለቱ ሀገራት መካከል ስምምነት ላይ እንዲደረስ ከፍተኛ ጥረት እያደረጉ መሆኑም ተገልጿል። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ እንደገለጹት ሀገራቸው እና ፓኪስታን በአሜሪካና በኢራን መካከል የመጨረሻ ስምምነት እንዲደረስ እንደ አደራዳሪ ጠንክረው እየሰሩም ይገኛሉ። ሚኒስትሩ በቱርክ እየተካሄደ ባለው የአንታሊያ ዲፕሎማቲክ ፎረም ላይ እንደተናገሩት በሚቀጥሉት ቀናት ስምምነቱ ይሳካል ብለን ተስፋ እናደርጋለን። የዚህ ጦርነት መቀጠል እኛን
በቀጠናው ያሉትን ብቻ ሳይሆን መላውን ዓለም እየጎዳም ነው ሲሉ ገልጸዋል። ሂደቱ ወደፊት እንዲራመድም ከፍተኛ ግፊት እያደረጉ መሆኑን አክለው ገልጸዋል ሲል የዘገበው አልጀዚራም ነው። ወደ ሀገሩ ዜና እናመራለን። ኢትዮጵያ በ2026 የአፍሪካ ቀዳሚ የኢኮኖሚ እድገት እንደምታስመዘግብ አይኤምኤፍ ተነበየ። ዓለም አቀፍ የገንዘብ ድርጅት በፈረንጆች 2026 የኢትዮጵያ ኢኮኖሚ በ9.2 በመቶ በማደግ ከሰሃራ በታች ካሉ የአፍሪካ ሀገራት ቀዳሚውን ስፍራ እንደሚይዝ ቅድመ ትንበያውን አስቀምጧል። የኢትዮጵያ እድገት በአፍሪካ ትልቅ ኢኮኖሚ አላቸው ከሚባሉት ኡጋንዳ፣ ሩዋንዳ፣ ኬንያ፣ ናይጄሪያ እና ደቡብ አፍሪካ እንደሚበልጥም ተገልጿል። የመንግስት የኢኮኖሚ ማሻሻያ እርምጃዎች ለአዎንታዊ ትንበያው ትልቅ አስተዋጽኦ ማድረጓቸውም ተጠቁሟል። ሆኖም የመካከለኛው ምስራቅ ቀውስ የነዳጅ እና የማዳበሪያ ዋጋን ከፍ በማድረግ በገቢ ንግድ ላይ ተጽዕኖ ሊያሳድር እንደሚችል አበዳሪው ድርጅትም አመላክቷል። ለሳቱ የነበሩን አጫጭር ዜናዎች ይህን ይመስሉ ነበር። ቻናሉን ላይክ ወይም ሰብስክራይብ በማድረግ የቻናሉን ማደግ እንድንደግፍ በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ